ማን ነበር አጠገባችሁ በሐዘናችሁ ቀን እንባችሁን የጠረገላችሁ ማን ነው? ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ዛሬ እንዴት ያለ ስቃይ ውስጥ እንዳለሽ ሰው አያውቅም፣ እሱ ግን ያውቅልሻል። ልንጠፋ ነው ጌታ ሆይ አድነን አሉት። የትኛውም ነፋስ ይንፈስ መድኃኔዓለም ጋር ካለን ችግር የለው። መጋረጃ ለተጋረደበት መድኃኔዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኔዓለም ይመጣል። የተናቁትን ሊያከብር መድኃኔዓለም ይመጣል። እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምን ሆኖ ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኔዓለም እድሜ ይቀጥላል። ይቺ ሴት ተስፋ ቆርጣለች። በሯን ዘግታ ማልቀስ ጀምራለች። እንደምትሞት እርግጠኛ ናት። መድኃኔዓለም ግን እንደሚያድነን እርግጠኛ። አያችሁ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል። ዘገየብን የምትሉ መድኃኔዓለም፣ ትቶኛል የምትሉ መድኃኔዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። ኢየሱስ እያለፈ ነው አሏት። የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት። ኋላ ቆመች። ከዛ በኋላ የመድኃኔዓለም የቀሚሱን ጫፍ በእጁ ያዘች። ከሃሌ ኩሉ አማኑኤል ከፊት ለፊት ቆመና ያቺ ስታለቅስ የነበረችዋ ሴት ትኩር ብላ ብታየው እንባዋን ቆመላት። በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል። የገፉኝም አሉ፣ ትከሻዬን የነኩም አሉ፣ በእምነት የነካችኝ ሴት አለች። ኃይል ከኔ ሲወጣ ታውቆኛል አለ። በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች። ይቺ ሴት ልትፈወስ 12 ዓመት ከጠበቀች በመከራ ውስጥ 2 ዓመት ያላችሁ ሰዎች ጠብቁታል። ጠብቂው መድኃኔዓለምን ይመጣል። ሲመጣ ሁሉን ደህና ያደርጋል። ሲመጣ ሁሉን ሰላም ያደርጋል። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ የዳሰሱት ሁሉ ዳኑ ይላል። እስቲ ከኔ ጋር በሉ የዳሰሱት ሁሉ በሉ። ኧረ አይሰማም። የዳሰሱት ሁሉ ዳኑ። ማንን የዳሰሱ? እስቲ ዛሬ እግዚአብሔር ይፈውሰኛል ብላችሁ በእምነት የመጣችሁ፣ እግዚአብሔር መከራዬን ያቀልልኛል ብላችሁ በእምነት የመጣችሁ፣ ችግራችሁ ከብዶ ከተራራን ያክል የገዘፈውን ታሪክ የሚያቀልልኝ መድኃኔዓለም ነው ብላችሁ ነገራችሁን ሁሉ በእግዚአብሔር ላይ ለመጣል የመጣችሁ ማን ያቀላል? ችግራችንን ማን ያስተካክላል? ማን ይፈታል? ስልጣን የማይፈታውን ጥያቄ ማን ይፈታል? ገንዘብ የማይመልሰውን ጥያቄ ማን ይመልሳል? ክብር ለመድኃኔዓለም ይሁን። ዛሬ በዚህ ጉባኤ የእያንዳንዳችን ጥያቄ ይመለሳል። ማን ይመልስልን? መከራ የከበደባችሁ ዛሬ ከመከራ ያሳርፋችኋል መድኃኔዓለም። መሐሪውን የዳሰሱ ምህረቱን ተማምነው ወደ መድኃኔዓለም የተጠጉ መድኃኔዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ መድኃኔዓለም በሉ እስቲ ከፍ አድርጉና። ስሙ ክብራችን ነው እውነት ሐሰት፣ ውበታችን ነው እውነት ሐሰት፣ ግርማ ሞገሳችን መድኃኔዓለም ነው እውነት ሐሰት። በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኔዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኔዓለምን ያመነ? መድኃኔዓለምን የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኔዓለም ይመጣል። ማን ይምጣልን? ኑሯችሁ ሲደበላልቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ባለ ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ፣ ዘመድ ባይኖራችሁ፣ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኔዓለም ከበቂ በላይ ነው። መድኃኔዓለም በቂ ነው አይደለም? አረ ከበቂ በላይ ነው። ክብር ለመድኃኔዓለም ይሁን። በቂያችን ነው መድኃኔዓለም። ስለዚህ ማን ነበር አጠገባችን?
በቸገረን ቀን ወገኖቼ እሱ ብቻ በሉኛ። ማን ነበረ በታመማችሁ ቀን አጠገባችሁ? አልጋን ጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ በሐዘናችሁ ቀን? እንባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማ ብቻ? መድኃኔዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይሄውና በቃ እጁን እያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ። እውነት አሰት መድኃኔዓለም ብቻ። በኑሮ በረሃ የደረሰልን መድኃኔዓለም ብቻ ነው። ቤታችን ሊፈርስ በዘመመብን ቀን የዘመመውን ጎጆ የደገፈልን እሱ ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን እሱ ብቻ ነው። ማ ብቻ? ዛሬ መዳን ይናፈቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም? እንደ ሰው ቀና የምታረገኝ መቼ ነው መድኃኔዓለም? የምትጎበኘኝ መቼ ነው? ከህመሜ የምፈወሰው መቼ ነው? መድኃኒት ሰለቸኝ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን ይናፈቃችሁ መድኃኒት ፍለጋ የምትንከራተቱ ምእመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ማ ብቻ? ግዴላችሁም እሱ ብቻ በሉኝ። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እርሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣ ነው አትሉትም? መድኃኔዓለም ምሉ በኩልሄ ነው፣ በሁሉ የሞላ ነው። ወገኖቼ ሲያምህ መድኃኒት የሚገዛልን አታገኝም። አጠገብ ግን ማ ብቻ አለ? ይበቃናል አይበቃንም? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግር አብሮኝ አልቆመም እንላለን። በሐዘንም በደስታን የማይለየን ማ ብቻ ነው? አቤት በጣም የሚገርመው ነፋስም በፊታቸው ነበረ ይላል። እየሰማችሁ ነው አይደል? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ካለ በኋላ ነፋስ በፊታቸው ነበረ ይላል። ምናልባት በትዳራችሁ ነፋስ ሊኖር ይችላል። ምናልባት በኑሯችሁ ነፋስ ሊኖር ይችላል። ያ የነፈሰው ነፋስ ቤታችሁን ሊገለብጥ ኑሯችሁን እያናጋ ያለ ነፋስ ሊሆን ይችላል። ግን ነፋሱ ቢነፍስም አጠገባችሁ ያለው ብቸኛ አዳኝ ማን ብቻ እንደሆነ ብቻ አስቡ። እሱ ብቻ በሏ፣ እሱ ብቻ። እና ይገርማችኋል፣ መከራ ከፊታችሁ ሊደቀን ይችላል። አንገት የደፋችሁበት ችግር ሊኖር ይችላል። የወሬ ነፋስ ትዳራችሁን እየነቀነቀ ሊሆን ይችላል። ሰው የለም አጠገቤ ልትሉ ይችላል። ነፋስ ወደ በዛበት መርከብ የሚያይ ደግ አባት ክርስቶስ፣ የምትናወጠዋን ቤታችሁን የሚመለከትላችሁ ደግ አባት መድኃኔዓለም፣ ያልጸናው ኑሯችሁን ሊያጸና የሚፈቅድ እግዚአብሔር ደግ አባት፣ የኑሯችን ጉስቁልና ከቤታችን የማያሸሸው ደግ አባት፣ ቢኖረንም ባይኖረንም ብናጣም ብንነጣም የማይጸየፈን አባት መድኃኔዓለም ነፋስ ወደ በዛበት መርከብ አየ። መርከቧን ነፋስ እንደበዛባት ልትሰጥም ልትገለበጥ እንደሆነ ሲያይ ባህሩን እየተረማመደ ወጣ። አንተን ከችግር ሊያድን መድኃኔዓለም አንተ መሃል ላይ የምትናጥበትን ያይና ብዙ ሰዎች ዳር ላይ ቆመው ወደ መሃል መግባት ይፈራሉ። መድኃኔዓለም መሃሉን እየረገጠ አንተ የፈራኸውን ችግር በእግሩ እየረገጠ ይመጣል ሊያድን። ባህሩን እኮ እየረገጠ መጣ እንደ የብስ። እየሰማችሁ ነው? ባህሩ ላይ እየተረማመደ መድኃኔዓለም መጣ። ጌታ ሆይ ልንጠፋ ነው አድነን አሉት። ዛሬ እስቲ አድነን በሉት ወገኖቼ። ኢትዮጵያውያን ግዴላችሁም ልንጠፋ ነው አድነን በሉት። ሳንጠፋፋ መድኃኔዓለም ይድረስልን። ልንጠፋ ነው ጌታ ሆይ አድነን አሉት። መድኃኔዓለም እያለ ማንም አይሰጥም። ግዴላችሁም
የትኛውም ነፋስ ይንፈስ መድኃኔዓለም ጋር ካለን ችግር የለው። የትኛውም